አምላክና ነብያት አያውቁትም፣ ግን እኛ ክርስቲያኖች ነን ብለው የተናገሩ ብሎ ተናገረ። ስለዚህ በዘመናት ላይ ክርስቲያን ነን ብለው ራሳቸውን የሰየሙ አካሎች እንጂ ከአምላክና ከነብያት ዘንድ እውቅና አልተሰጣቸውም። እንዳጠቃላይ ግን እንደዚያ ሰዎች ቁርአንን በሰሙ ጊዜ እስልምናን ተቀብለዋል። የሀገር ቀሳውስቶችና መነኩሴዎች ለምን አትቀበሉም እናንተ? እኮ ራሳቸውንም ይሰይሙም፣ ግን ቁርአኑ ሲወርድ ክርስትና እምነት አለ። ከዛም በፊት በርካታ እምነቶች አሉ እኮ እሱ ላይ እኮ አልቃወምህም። ራሳቸውን ክርስቲያን ብለው የሰየሙ ነፍ ሰዎች አሉ፣ ከዚያም በፊት አሉ። ስለዚህ በዛን ጊዜ ትክክለኛ ተቀበሉ ብሎ ከላይ ከቁርአኑ ከላይ ሲወርድ እነሱ ቀሳውስት ስላሉ ነው ማለት ነው እነሱን ተቀበለዋል ያለው። እነዛ ሰለሙ፣ እስልምናን ተቀበሉ፣ እውነቱን አወቁና ስህተት ላይ መሆናቸውን ተረድተው። ታዲያ አንተስ መቼ ነው ስህተት መሆን አውቀህ የምትሰልመው? እንደነሱ እንደ ኢትዮጵያ ቀሳውስቶች መቼው እንደ ኢትዮጵያ ቀሳውስቶችና መነኩሴዎች አንተስ የምትሰልመው? የኢትዮጵያ ክርስቲያኖች መቼ ነው የምትሰልሙት? አይ ታሪክ ስለሆነ እኔ በዚህ በታሪክ አላምንም። የምን ታሪክ ነው? ያለፈ ስለሆነ። መጽሐፍ ቅዱስም አትከተልም ማለት ነው? ታሪክ እኮ ነው ያለው እሱ። ማን መጽሐፍ ቅዱስ ነው? ነብረ መለከተል መጽሐፍ ቅዱስ ነው። ታሪክ እኮ ነው እሱ ውስጥ ያለው። ታሪክ መሆኑ እሱ ማስረጃ ነገረኛ። በጣም ጥሩ ላሳየሽ። ታሪክ መጽሐፍ ቅዱሱ ሳይሆን ታሪክ አለው ነው እንጂ መጽሐፍ ቅዱሱ ታሪክ አይደለም። ይሄ ለይ ታሪክ አለበት ነው። ይሄ እኮ የሆነ ነገር እኮ ነው እየነገረህ ያለው። ይሄ እንዳውም ይሄ የሆነ ነገር እንጂ የሆነ እየነገረህ ያለው በዘመኑ የተከሰተውን ያለፈ ከዚያ በፊት የሆነን ታሪክ አይደለም። እንዳውም መጽሐፍ ቅዱስ ላይ ያለው ከዚያ በፊት ነው። ሙሴ ከእስራኤል ወጥተው ከዚያ በኋላ በሕዝቅኤል ላይ 2 ሚስቶች ነበሩት ለእግዚአብሔር፣ እነርሱም ለእርሱም ሆኑ። ከዚያም በኋላ እግራቸውን ገለጡ። እንዲህ አይነት ታሪክ ነው እዛ የሚያስቀምጠው። ነገር ግን ይሄ በዘመኑ የሆነን ነገር ነው እየነገረህ ያለው። የኢትዮጵያ ቀሳውስቶች እስልምናን ተቀብለዋል ይላል። አምናል። አይ አንተ ከዚህ በፊትም ስታነሳ እምነት መጀመሪያው እስልምና ነው ብለህ ስታወራ አሁን ለምሳሌ ሱራ 2:135 ያለውንም ቃል አውለት የመጀመሪያ ስለሆነ እዛ ጋም ስለ ክርስቲያኖች ስለሚያወራ፣ ግን አንተ በፊት ምን አልክ? አስቀድመው የመጀመሪያው እምነት ነው ምንም እምነት የለም ብለህ ነበር። ያን ጊዜ መጀመሪያውም መጨረሻውም ብለህ ነበር አውለት ያልከው። የመጀመሪያው ትውልድ እምነት ለምን ማውራቱ አስፈለገ ነው? ቁርአን ላይ ለምሳሌ እኛ መጽሐፍ ቅዱስ ላይ ስለዚህ ብሎ የሚያወራበት ቦታ የለም አይደል? አሁን አዳምጥ ላስረዳሽ። እስልምና የነቢያት ሃይማኖት ነው ብለህ ታምናለህ ብለህ ጠየቀኝ። የመጀመሪያ ሃይማኖት ነው ወይ? አዎ። እስልምና የመጀመሪያውን የመካከለኛም የመጨረሻውም የዚህ ዓለም ትክክለኛ ሃይማኖት እሱ ነው አልኩ። አዎ። አሁን እዚህ ጋር ክርስቲያን የሚል ቃል አግኝተው ነው ገብታችኋል። እዚህ ጋር ያልኩ ነገር አልገባህም። አምላክና ነቢያቶች እውቅና የሰጠቱት ብቸኛው መለኮታዊ ሃይማኖት ከዓለም መጀመሪያ እስከ ፍጻሜ ድረስ እስልምና ብቻ ነው። በየትኛው መጽሐፍ ላይ አምጣ? በመጽሐፍ ቅዱስም ላይ ብንሄድ በቁርአንም ላይ ብንሄድ ክርስትና የሚል ፊደል ከ10 በላይ እሰጥሃለሁ በቁርአን ላይ። ግን ምን እያለ ነው የተናገረው? እኛ ክርስቲያኖች ነን ያሉ ህዝቦች እያለ ይገልጻቸዋል እንጂ አምላክና ነቢያት አምላክ በየትኛውም ቦታ ላይ ክርስቲያን ብሎ አልሰየማቸውም ወይም እሱ አልደነገገላቸው። ነቢያትም በዚህ መልኩ አልደነገጉላቸው። መጽሐፍ ቅዱስም ላይ ብትሄድ በገዛ መጽሐፉ ላይ የክርስትና ሃይማኖት መጽሐፍ ላይ ተብሎ የሚታመነው ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አምላክም ነቢያትም ክርስትናን ሃይማኖት ተከተሉ ብሎ አልሰበኩም፣ አያውቁትም። ያን ነው እያልኩ ያለሁት። እሱም ነቢያት ስንት የሰበኩ አሉ እኮ ነቢያት፣ እሱ የለም አትበል። እሺ አንድ ነቢይ ስትል ክርስትና ሃይማኖትን ተከተሉ ያለ ነቢይ? የብሉይ ኪዳን ለምሳሌ አዲስ ኪዳን ነቢያት አሉ። ለምሳሌ እነ መጥምቁ ዮሐንስ። ኦኬ ወደ ደስ እንሄዳለን፣ ችግር የለም። እሺ ክርስትና ሃይማኖትን ተከተሉ ብሏል መጥምቁ ዮሐንስ። እንቀጥል፣ ችግር የለም። እንደ እየሰበከ ስለ ጌታችን ኢየሱስ ክርስቶስ በፊት መንገድ ጠራች ተብሎ እኮ እየሰበከ ስለ እሷን እየሰበከ ሃይማኖት ኢየሱስን ሰብኳል ሳይሆን ክርስትና ሃይማኖትን ተከተሉ ብሎ ሰብኳል። ራሱ ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት ምን ማለት ነው? እሺ ንገረን። ክርስትና ሃይማኖት ማለት ነው ትክክለኛ ስሙን ክርስቶስ የሚሉት ለትክክለኛ ለምሳሌ እግዚአብሔር ማለት አንድ ሃይማኖት ማለት ነው። ምክንያቱም እኔ እውነትም መንገድም ህይወትም ነኝ ስላለ ሃይማኖት ራሱ ከእግዚአብሔር ስለሆነ ማለት ነው እኮ። ክርስቶስ ማለት ምን ማለት ነው ብለህ ጀምረሃል። አሁን ቀጥልልን። ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት እግዚአብሔር ስለሆነ እግዚአብሔር ደግሞ ሃይማኖት ነው። ክርስቶስ ማለት እግዚአብሔር ነው ያለህ ማን ነው ልጄ? እንደዚህ ነው የሚጫወቱባቸው። ምንም መምህሮቻችን ራሱ አያውቅም። ወላሂ ያው ክርስቶስ ማለት እግዚአብሔር ማለት ነው አለ። አዎ ነው ማለት ማስረጃ። አይ ክርስቶስ ከሶስቱ አካል መጥቶ ስጋ የለበሰ ስለሆነ ስለዚህ እግዚአብሔር ነው።
ክርስቶስ ማለት እግዚአብሔር ማለት አይደለም። ክርስቶስ ማለት የተቀባ ማለት ነው። ስሙን እኮ ነገርኩ። ስሙን አትበል እኮ አልኩ። ክርስቶስ ማለት ነገርኩ የተቀባ ማለት ነው እንጂ እግዚአብሔር ነው ማለት አይደለም። የስሙን ትርጓሜማ ስሙን ትርጓሜ እኮ አይደለም ያልኩት። ስሙማ ትክክል ነው። እኔ ስሙን ሳይሆን ትክክለኛ ትርጉም ለምሳሌ ስላሴ የሚለው እግዚአብሔር ስለሆነ አንድ እግዚአብሔር ስለሚባል ሶስት አካል እሱ ደግሞ እውነትም መንገድ ምን የኔ ስላለ ዮሐንስ ወንጌል ላይ ስለዚህ ኢየሱስ ክርስቶስ የትኛውም ቦታ ላይ ክርስትና ማን ነው ዮሐንስም ሆነ ማንም የነብይ ከነብያት መካከል አንድ ነብይ ክርስትና ሃይማኖትን ተከተሉ ብሎ በግልጽ እንዲህ ያስተማረ ነብይ የለም አይደል? ክርስቶስን ተከተሉ አላለም? ክርስትና ሃይማኖት ግለሰቡን ሳይሆን ሃይማኖት ክርስትናን ሃይማኖት ተከተሉ ብሎ ያስተማረ ተከተሉ አላለም? ምን ክርስቶስን ተከተሉ አላለም? እባክህን አሁን ስለ ግለሰቡ ሳይሆን እኔ ሙሐመድን ተከተሉ የሚል ቃልና እስልምናን ሃይማኖት ተከተሉ የሚል አንድ አይደለም። እሱ እኮ አሁን ሃይማኖት ስያሜ ያለ አዳምጠኝ አለ ነብይ ያለ አምላክ አለ። አሁን ስለ ሃይማኖቱ ነው እየጠየኩኝ ያለው። ክርስትናን ሃይማኖት ተከተሉ ብሎ የሰበከ ነብይ ያለ የለም እኮ ነገርኩ። ይኸው ክርስቶስን ተከተሉ ብሎ አልኩ። እሱን እነግርሃለሁ። ቀጣዩን ይሄን ነገር በፊት እሱ ነው። እኔ ስለ ሃይማኖት ነው እየጠየኩኝ ያለው። ስለ ግለሰቡ እመጣለሁ ገና አብሽር። አይ የኮ ቀጣዩ መልስ እንደማለሰልህ ምክንያቱም እንደዛ ስለሚሄድ መጥምቁ ዮሐንስ ክርስቶስን ተከተሉ ብሎ አላለም። ክርስትናን ሃይማኖት ተከተሉ ብሎ ያለ ነብይ ያለ ወይ? ከሱ ነው ምን የተነሳ ነው። እና እሱን እንጨርስና አሁን ኢየሱስን ተከተሉ ብሏል ወይ ወደሚለው እንመጣለን። ችግር የለም። ክርስትናን ሃይማኖት ተከተሉ ያለ ነብይ አለ እኮ ነገርኩ። የሚቀድመው እሱ ስለሆነ እኮ አንተ በመጀመሪያ ይሄን ምክንያቱም የሚቀድመው መጀመሪያ የጠየቀው ጥያቄ ነው ወገናችን። መጀመሪያ ክርስትናን ሃይማኖት ተከተሉ ያለ አለ ወይ? የለም ከሆነ የለም አለ ከሆነ አለ በለኝና ክርስቶስን መከተል ማለት ምን ማለት ነው የሚለውን ገና አስረዳሃለሁ። ክርስቶስን ራሱ ክርስቲያኖች እንደማትከተሉት የእርሱ ተቃዋሚዎች እንደሆናቸው አስረዳለሁ። ወላሂ አምቻ ግና ክርስትና ሃይማኖትን ተከተሉ ያለበት ኢየሱስ አለ የለም? ማነው? አንድ ነብይ መጽሐፍ ቅዱስ አመንክም አላመንክም እኮ ነው ነገርኩህ። ራሱ ለምሳሌ እግዚአብሔር ራሱ ሃይማኖት ስለሆነ በራሱ ሃይማኖት ስለሆነ ተከተሉ ብሏል። ስለዚህ መጥምቁ ዮሐንስ ኢየሱስን ተከተሉ ማለት ሃይማኖት ነው። ራሱ እግዚአብሔር ሃይማኖት ነው። አምላክ ሃይማኖት ነው። እንደዛ ጉድ መስያለ እግዚአብሔር አምላክ ነው፣ ግን ህይወትም መንገድም እሱ ስለሆነ ራሱ ሃይማኖት ነው። ራሱ እግዚአብሔር ራሱ ሃይማኖት ነው፣ መንገድ እውነት ስለሆነ ማለት ነው። በጣም አዲስ ትምህርት ደግሞ መጣ። እግዚአብሔር ምንድነው ሃይማኖት ነው እያሉ ነው እነሱ ብቻ። ለምን ነው ታውቃላችሁ? እንደፈለክ ስራው። አይ እንደፈለክ መስራት አይደለም። አንተ ራስህ ሃይማኖት ነው ያልከን። እሺ እግዚአብሔር እውነትም መንገድም ምን ነኝ እኮ አለ እንዴ ነው ራሱ። እሺ እግዚአብሔር ነው እውነትም ህይወትም መንገድም ነኝ ያለው ሃይማኖት ነው ራሱ በራሱ አይደለም። አሁን በቃ የመጨረሻ ልቋጭልህና ወደ ቀጣይ አንተ ወደምትፈልገው እንሄዳለን። በሙሉ መጽሐፍ ቅዱስ ላይ ልብ በሉ ልጆች፣ በሙሉ መጽሐፍ ቅዱስ ላይ የትኛውም ስፍራ ላይ ክርስትና ሃይማኖትን ተከትሉ የሚል ጥቅስ አንድም ነብይም ሆነ አምላክም አልተናገረም። አሁን ወደ ቀጣይ ሀሳብ ሄደሽ ይሄን ነው። ለምሳሌ እዚህ ላይ ለምሳሌ አልከው ላይ እኔ ነገርኩህ እኮ እኔ አንተ ተሳስተሃል አልከኛ። በቃ እግዚአብሔር ሃይማኖት አይደለም እያልኩ አንተ ግን መጥምቁ ዮሐንስ ክርስቶስን እመኑ ብሏል በልና አንተ ተናገረኝ። ችግር አንተ በክርስቶስ ታምናለህ እንዴ? በደንብ ነው የማምነው። በጣም ጥሩ። መጥምቁ ዮሐንስ ወንጌል ለምሳሌ አንተ በክርስቶስ ካመንክ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። ይህን ትቀበላለህ? በተለየ አካሉ ኢየሱስ ክርስቶስ አምላክ አለው በተለየ አካሉ ብሏል። አዎ በተለየ አካሉ ማለት ስጋና መለኮት እኮ አይለያይም፣ ተዋህዶ ነው። ግን ስጋን ስለለበሰ አምላኬ ስላለ ዮሐንስ 20:17 ላይ አለ። ያን ቃል በተናገረ ጊዜ ክርስቶስ ስጋ ብቻ ነበር፣ መለኮት ተለይቶት ነበር? አልተለየውም። ስለዚህ ስጋውን መለኮትም አብሮ ባለበት ሰዓት ነው አምላክ እንዳለ ያስተማረው ኢየሱስ። ግን በዛን ጊዜ እንደ ሰውኛ ሆኖ የአዳምን ጩኸት ስለጮኸ ነው በዛን ጊዜ እንደዚህ ያለው። ለኛ የአዳምን ጩኸት የሚል አንተ አልክ ስጋን ስለለበሰ ስጋ ደግሞ የሰውን ድክመት ምክንያቱም ድክመት ስላለበት በዛን ጊዜ አታሽሙር ብሎ የራስን ቃላት ጨምርና ኢየሱስ የተናገረውን አውራ። ኢየሱስ ክርስቶስ እኔ የአዳምን ጩኸት ነው የምጮኸው ምናምን አላለም። ራሱን የተናገረው ራሱ ሲናገር በስጋ ነው ብሎ ሊነጥሉ ይፈልጋሉ። ስጋና መለኮት ለቅጽበት ተለያይቶ አያውቅም እንደ ተዋህዶ። አንተ ደግሞ ተዋህዶ ነህ። ስለዚህ ስጋና መለኮት አንድ በሆነበት ሰዓት የተናገረው ንግግር ነጥለህ ይሄ ለስጋው ነው ይሄ ለመለኮት ነው የተናገረው የማለት ስልጣን ማን የሰጠ? እንደዛ ቢል ለመጽሐፍ ቅዱስ ላይ የአዳምን ጩኸት ነው የጮኸው የሚል የለም። እዛ ላይ ኢየሱስ ክርስቶስ ራሱ እየተናገረ ያለ
የአዳምን ጩኸት ትክክለኛ እኮ የሰውን አዳምን ስም ስለጠራ ሳይሆን እንደ ሰውኛ፣ ምክንያቱም የአዳምን ዘር ስጋ ስለለበሰ በዛ በስጋ ኢየሱስ ክርስቶስ ስለራሱ የተናገረ ነው። አምላክ እያለ የተናገረ ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ኢየሱስ ክርስቶስ አምላክ? ስጋን ስለለበሰ እግዚአብሔር አብ ብሎ አባቱ ስለሆነ ስጋን ስለለበሰ የሚል ቃል አሳየኝ እዛ ጥቅስ ላይ እኮ። ለምሳሌ አንተ ጥቅሱ ላይ ያሳየኝ፣ መጽሐፉ ላይ ያለ ነገር አሳየኝ። ለምሳሌ ብለህ ከኔ ጋር አምላክን የምታወዳደር ሰው አይደለም። ሰው አይደለ አምላክ ነው። ስለዚህ ኢየሱስ ክርስቶስ ያን ቃል በተናገረ ጊዜ ይሄን ለስጋው እያሉ ሸወዷቸው መምህሮቻቸው። አላህ ነው ሰው አዝናለሁ። እንደዛ የተዘጋጀው ለክርስትና ለሚያምኑት ነው እንጂ ለአንተ ለምትከራከረው እኮ አይደለም። አንተ እንዲህ ብለህ እኛ ያለ ማስረጃ ያሳመኑ፣ እኔ ደግሞ ማስረጃ ጠይቅ እያልኩ ነው። ሂድና ይሄን ለአዳም ነው የጮህኩት ያለበትን አሳዩ፣ ይህን ለስጋዬ ነው ይህን ለመለኮቴ ነው ያለበትን አሳዩ በላቸው። ወላሂ የትም አይሰጡም። የራሳቸው ትርጓሜ ነው። ለምን አዳም የለም? ምን አልከኝ? አዳም የሚለው ስም ለአዳም ስም አዳም የሚለው ስም የለም በዛን ጊዜ በስጮ ላይ ግን የሰውን ስጋ ስለለበሰ ያ የሰው ስጋ ደግሞ የአዳም ዘር ስለሆነ ነው። ሌላ ነገር የለውም እኮ። እሱ ነው ይሄን ያልከው አንተ ነህ። ታዲያ ኢየሱስ እንደሱ ብሎ አላስተማረም እኮ። ስጋ ስለለበሰ አምላክ ያለ አልኩ። ያ ስጋ ደግሞ የአዳም ዘር ስለሆነ ነው እኮ። አንተ ነህ ያልከው እያልኩህ እኮ ነው። ከኢየሱስ ንግግር ልታሳየህ ትችላለህ? ከኢየሱስ ንግግር ልታሳየን ትችላለህ ወይስ እኔ አንተን ቃል ለመስማት እኮ አይደለም እዚህ የተቀበልኩት? ኢየሱስ የተናገረው ልታሳየህ ትችላለህ እኮ። ምን ብሎ የተናገረው ነው ማሳየት? አሁን የተናገርከው ነው አንተ እኮ። እንደ ሰውኛ ስጋ ለብሶ በዚህ ምድር ተመላለሱ እንደ እንት ማለቱን እኔ አምላክ አለኝ ያልኩት ይሄን በስጋዬ ስለሆነ ነው እንጂ ራሴ አምላክ ነኝ ብሎ ያስተማርብህ ካለ አላለም። እንደዚህ አላለም። አላሁ አክበር። ታዲያ ካላለ ለምን ከራስ ትላለህ ወገናችን? ምክንያቱም እሱ በዛን ጊዜ አለ በሌላ ቦታ ስጋ ለብሶ የሰው ልጅ ለማዳን እንደመጣ አለ። እኛ ይሄን ስለምናምን እንላለን። አንተ ግን ስለማታምን ነው ተቃራኒ የምታመጣው። ለምን መጣ ሳይሆን ስለ ራሱ ሲናገር እኔ አምላክ አለኝ ብሎ ተናገረ ኢየሱስ። እኔ አምላክ አለኝ ስላችሁ ግን ይሄንን በሰው ልጅ ስጋ ለብሼ ስለመጣሁ እንጂ እኔ ራሴ አምላክ ነኝ ብሎ የተናገረበት ካለ አሳየን። እንደሱ አላለም። እኔ አምላክ ነኝ የሚለው እኮ ቅድም ከነገርኩህ ውጭ ከሱ በላይ እሱን አምላክነት ምንም የሚገልጽ እኮ የለም። የትም ቦታ ላይ እኔ አምላክ ነኝ አላለም ኢየሱስ ክርስቶስ። ይሄን ያላችሁት እናንተ ክርስቲያኖች ናቸው። ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። ህይወት ማለት ምን ማለት ነው? ህይወቱ ራሱ ተሰጥቶ ነው። ኢየሱስ ክርስቶስ ጥገኛ ነው። በሱ ራሱ ማስረጃ ለስተ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ለራሱ እዛው ጋር ህይወት ማለት ለየት ሆነ እዛው ጋር አለ እኮ ለራሱ። እኔ እኮ ነው ያለው። አይሰማም? ይሰማል። ይሆናል። ቀጥልሽ። እሺ ሊሆናል። ቀጥል። እሱ እንዴት ነህ? ለማንኛውም አሎ፣ ለማንኛውም አልሐምዱሊላህ ደህና ነው። ዋናው እሱ ነው። እኔ የምልህ እኔ አብዛኛው ጊዜ የሙስሊም ማህበረሰብ ክርስቲያን ማህበረሰብ ጋር ሁለቱ ማህበረሰብ ተወልጄ ያደኩት አሁን እንደዚህ አሁን ለምን ክርክሩን አሁን እንደዚህ አሁን ኑ በእግዚአብሔር ከሚለው ጋር ተወውና ያኛውም እፎይም እኔ ዝም ብሎ ስለ ቁርአን ማያውቁትን ከሚያስጨንቅ አንተም እንዲህ ከምታስጨንቅ ለምን ሁለታችሁ አትወሩም? ከእንደገና እንደ አዲስ አንተን ነው እፎይ አሁን ማታ ይቀበልሱ። እኔ ሁሌ አንተንም እከታተላለሁ የእሱንም እከታተላችኋለሁ። ሁለታችሁ አትወሩም? አወራን 30 ምናምን ሰው አከሰረባቸው። ድጋሚ ሙሉ ኢትዮጵያ ላስልምልህ ትፈልጋለህ? ማታ ሲያወራ አይቼው ግራ ገባኝ። እኔ ችግር የለውም። ቆይ ስማኝ ውሱ ስማኝ። እኔ አንተን ልወቅስ እሱን ላካብድ ምናምን አይደለም። እኔ ማታ ሁል ቀን አንተን ማያለው እሱንም ሳይ ሙስሊሞች የሚመልሱለት መልስና እሱ ቁርአን እያሳየ የሚያደርጉት ግራ ገባኝ እና አንተ ከነዚህ ከምታያቸው እሱ ጋር ከሚያወሩት ሙስሊም የተሻለ ነው ብዬ አስባለሁ መሰለኝ። እንደዚህ እነሱ አይመልሱትም። እሱ ጥቅስ ሁሉ ያሳያቸዋል። ቁርአን እየገለበጠ እንትን እያለ አይመልሱለትም። ጸጥ ነው የሚሉት። እስቲ አንተ ገባና ማታ አውራውና እሺ አሁን አዳምጪ። በጣም ጥሩ። እሺ
በቃ እንዳወራላችሁ ይፈልጋሉ። ተስማማህ? በቃ ድጋሚ ላወራላችሁ። ግን የዛን የታስታውሱ ከሆነ ወደ 10 ምናምን መሰረታዊ ጥያቄዎች ጠየቅኩት። ምንም ሊመልስ አልቻለም። ገብቷችኋል አይደል? ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ ያለ ወይ? አልመለሰም። እና በርካታ ጥያቄዎች ተጠየቀው መመለስ አልቻለም። እንዳውም አላህ እጅ አለው እያለ ሲሳለቅ ያውና እግዚአብሔር እጅ አለው እኮ አላህ ይወርዳል እያለ ሊሳለቅ ሲፈልግ እንደሞከረው ያው እግዚአብሔር ይወርዳል እያልኩኝ አላህ ከአርሽ በላይ ነው ሲል እግዚአብሔር ከአርሽ በላይ ነው ብዬ እንዳለ ጥቅሶችን ሁሉ ሳወጣና ምንም እምነቱ እንደማያውቅና መመለስ እንደማይችል አሳይችላቸዋለሁ። አሁን ድጋሚ ምን ይሆናል? እነዛን ጥያቄዎች ወይም ደግሞ የማነሳቸውን ጥያቄዎች መመለስ የሚችል መምህር ከእርሱ ጋር አብሮ ይቀመጥና ወላሂ ላዚም እወያያለሁ። በቃ ተስማማ። ግን አንድ ክርስቲያን መምህር ይቀመጥ። ከዚያ በኋላ አባቶቻቸው መጥተው አረሙ። ከሙስሊሞች ፊት እንወያያለን ብላችሁ ተቀምጣችሁ ለእግዚአብሔር እጅ እግር የለውም አካል የለውም ያላችሁ የተናገራችሁ ተሳስታችኋል። ከሙስሊሙ ጥያቄ ለመሸሽና ለማምለጥ ብላችሁ ብሎ ቃል በቃል እሱን ተናገረ። ከዚያ እነዚያ እንዴት ተናገሩ ብሎ አቧራት ነሱ የቲክቶክ ጫጭቶች እሱና ተከታዮቻቸው ጨምረው። ስለዚህ እንዲህ እውቀት ያላቸው አባቶች ይምጡና ከፓትሪያርክ ነው የምትሏቸው ከነዚያ የሚሆን ወላሂ ችግር የለብን። አንድ መምህር ክርስትና የሚያውቅ መምህር ከጎኑ አስቀምጦ እኔ እስልምና ላይ ለሚያሳው ነገር መለስላችኋል። አንድ ሐዲስ አውጥቶ እዚህ ጋር ብሎ ይሄ የተጻፈውን ነው የሚያነበው ሲባል ሲፎከርለት የነበረው አንድ ሐዲስ አውጥቶ በዚህ ላይ እስኪ ይህን ትችት ሊያቀርብ አልቻለም። እንዳውም አላህ ሰይጣን ነው እያለ ሲሳደብ እንዲህ ብሎ የተናገረ አንድ ሊቃም ተሰው ጊዜ ሊያመጣ አልቻለም። የራሱን የተናገረ እንዳጠቃላይ አንድ መምህር አባት ከእርሱ ጋር ክርስትና ሊመልስልኝ የሚችል የማይመልስልኝ ከሆነ ለብረ ወያየ ዓላማ ምንድን ነው? እውነት ለማሳወቅ ከሆነ ስለዚህ አንድ ቄስ አንድ መምህር ከጎኑ ይቀመጥና እኔ ብቻዬን ችግር የለውም አለ አይስማማለሁ። በዚህ መሰረት አሁን ወደ ቀጣይ ጥያቄ ጥያቄ ያለሽ ይቀጥላል። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አክሊያ ሳለ ማክሰኞ አክሊያ ጥያቄ ካለ ቀጥል። ሰላም እንዴት ነህ? ቀደመች መሰለኝ ነው እንዴ? ልቅደም። ምሽት ከምሽት 3 ሰዓት ላይ ውይይት አለ በኢብራሂም እና በወገናችን መካከል እና እንዳትቀሩ ለማለት ፈልጌ ነው። እኔ ነው ቀጥል። ጥያቄ ካለ መቀጠል ትችላለህ። አክሊያስ ኢንፎርሜሽኑን ማን ነው ውይይቱ? የማን ነው? እሱ ለማወቅ ነው። ጥያቄ ካለ ነኝ እንግዳው ጥያቄ አለ ከላይ። እሺ እኔ ልጠይቅ። እሱ ሰላም ነው። ጥያቄ እኔ በእስልምና አንድ ክርስቲያን እስላም ሲሆን ምንድን ነው የሚለው? አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ። ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ። እሺ ሙስሊምም እንደዛ ይላል አይደል? ሙስሊሙ እንደዛ ያ ምን ማለት ነው? እሺ ያ ሰው ሙስሊሙ ማለት ነው ሰው ቢገድል እና ቢሞት ሰው ገሎ ቢሞት ምንድን ነው የሚያገኘው? እዛ የሚጠብቀው ቅጣት ነው። ሰውን የበደለ ሰው ሰውን የገደለ ሰው ካለ ነገ የፍርዱ ቀን በዚያ ጥያቄ አለበት፣ ቅጣት አለበት። አንዴ የታደርጉ ሌሎች ሰው የገደለ ሰው ቅጣት አለበት። ቅጣት አለበት። ሰውን አላግባብ የገደለ ሰው ካለ እሺ ሀሳብ ምንድን ነው? ማወቅ የፈለግከው ነገር ከዚህ አለ እክሊሲያ ትስማዕ ከላሚ? እሺ ቤት ነው ተመልሶለታል እኮ ነገራችን ለብሱ አልተመለሰልኝም። እኔ አይደለሁም ይቅርታ ተደርጎ የእስረኛ ሲጀምር አልመለስክልኝም እኮ። እሺ ክርስቲያንን የገደለ ምንድን ነው የሚያገኘው? ውሱ ክርስቲያንን የገደለ ሰው ነው የገደለ ሙስሊም አላ ምንድን ነው የሚያደርገው? ክርስቲያንን
ክርስቲያኑ ሙስሊሙን ቢገለው ነው ሙስሊሙ ክርስቲያኑን ቢገለው? ሙስሊሙ ክርስቲያን እየገደለ ገድሎ እዛ ቤት ምንድን ነው የሚያገኘው? ነው ሙስሊሙ ገሃነም ያገኘዋል። አሻዱ አላ ብሎ አምኖ ያ ሰውዬ ቅጣት አለበት። ሙስሊሙ ሆኖ ክርስቲያንን አንድ አዳምጥ እባክህ። አንድ ሙስሊም አለ ሸሃዳ ይዞም ቢሆን ሙስሊምም ቢሆን የካፊርን ደም ማፍሰስ አይፈቀድለትም። የሌላ እምነት ተከታይን ሰው መግደል አይፈቀድለትም። ሰላማዊ የሆነን ሰው ከሙስሊሞች ጋር የሰላም ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ ሰው ቅጣት አለበት። ይህ ሰው ነቢያችን ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሂደን ለም የሪሕ ራኢሐተል ጀና አሉ። ከሙስሊሞች ጋር የሰላም ቃል ኪዳን ያለውን ሰው ወይም የስምምነት ቃል ኪዳን ያለውን ሰው የገደለ ካፊርም ቢሆን የገነትን ሽታ ያገኝም አሉ። ቅጣት አለበት። ኢስላም ሰላም የሆነ ሃይማኖት ነው። የሌሎችን ሰዎች ሰላማዊ የሆኑ ሰዎች መግደል በፍጹም አይቻልም። የገደለ ሰው ቅጣት ይጠብቀዋል እንጂ ክርስቲያን የገደለ ለምንድን ነው የሚገለው ሰውን? አንዳንድ ሰዎች ዝም ብሎ ከላይ በገጫ ናቸው አይደለ? ውሃብያ ገዳይ ነው ምናምን። በእርግጠኝነት አይ ውሱ አንድ ነገር ልንገርህ፣ እፎይን ለምንድን ነው የምታባሩት? ወላሂ ያባረረ የለም ራሱ ፊልም እየሰራባቸው ነው የዘው ሜት አድርገ ወጣቶች እኮ ናቸው ክርስቲያኖች። አይምሯችሁን ተጠቀሙ እንጂ እስከ መቼ ነው የሰው ፊልም ይሰራባችሁ? ወላሂ በጣም ታዝኑኝ። የሆነ ሪከርድ አሁን ደርሶ ነበረ። በጣም የሳኩ ብቻ ነበሩ። ይሄ ልጅ ሊያስገድለኝ እያለ በሌላ ድራማ ይሰራል። ሁለታ የሆነ ንግግር ተናግሬ እዚህ ተኩሻቸው ነበር። እሱም ምንድነው እፎይ እፎይ ሲለኝ አንድ ልጅ እዚህ ጋር በቲክቶክ ታሪክ ላይ እንደዚህ እንደ ሰው ያከሰራችሁ የለም። በአንድ ውይይት ላይ ከ30 ሰው በላይ ሰልሞባቸው እንድታጡ ያደረገባችሁ ብቸኛው የምድራችን አላዋቂ ሰው ይሄ ሰው ነው በቲክቶክ ላይ ብዬ ተናግሬ ነበረ። ከዚህ በፊትም እንዲህ አይነት ታሪክ ተከስቶ አያውቅም። አሁንም አልሆነም። ወደፊትም ማንም ሰው ተወያይቶ ይሄን ቁጥር የሚያመጣልኝ ሰው ካለ እኔ አደርገዋለሁኝ። ከ30 ሰው በላይ እንድታጡ ያደረጋችሁን ምን ያክል አላዋቂ ሰው ነው ብዬ ተናግሬ በዚህ ተናደው ቪዲዮ እየሰሩ ነበር። የሚሰልም ሰው አጣን እያለ ነው ሁስ ምናምን እያለ እኔ ሪከርደሮች ጫና አድርገውብኝ ለዛ ሪከርድ እየወጣ መልስ ምሰጥ አይደለሁም። ሰምቼ ስቄም አልፋቸው እና ከተናገሩ መካከል እዚያ ውስጥ ይሄ ሰው እኔ ሊያስገድለኝ ከመጅልስ ጋር ተነጋግሮ ምናምን እያለ ቪዲዮ ሰርቷል። እኔ ተነጋግሬ ከመጅልስ ጋር እሱን ላስገድል አላህ ሻሂዴ ነው አድርጌው አላውቅም። የዛኔ እንዳሁም በእሱ ላይ ዘመቻ በተከፈተ ቁጥር እሱ ራሱ በተሳደበላ እንትን በኋላ እርሱን መግደል እንችላለን ብለው ሲጠይቁኝ አይቻልም፣ ጫፎ እንዳትነኩት፣ እንዳውም እሱን መግደል ያለባችሁ በመተው ነው በመርሳት ነው ብዬ ብዙ ልጆችን ነግራቸዋለሁ። ምንም ያውቅ ልጅ አይደለም። ያው ፖለቲካዊ ወደ ፖለቲካ እንትን ቀይረው ውይይቱ መጣና ይሄ እንዲህ ልታደርጉን እንዲህ ልታስገድሉኝ ምናምን ካልክ ሰው ትኩረት ትስባለህ። እንዲህ አይነት ድራማ ይጫወታል። ልክ ፈርዖን እንዲህ ነበር ያደረጋቸው ህዝቡን። ፈስተከፈ ቀውመሁ ፈአጣዑሁ ኢነሁም ካኑ ቀውመን ፋሲቂን አላህ። ፈርዖንም ህዝቡን በፖለቲካ አካሄድ ተጫወተባቸው ይላል አላህ። አቄላቸው እንዳለ ህዝቡ ከእርሱ ዘንድ እንዲሰበሰብ አደረገ። በዚህ መንገድ እውነትን ይሄ ልጅ ቁጭ ብሎ መጽሐፍ ቅዱስ ቢናገር ነው ቁጭ ብሎ አትሰሙታላችሁ? ወላሂ አትሰሙትም። ወላሂ መጽሐፍ ቅዱስ ቢናገር አትሰሙትም። ግን ሙሐመድ እንዲል አድርግልህ፣ አላህን እንዲል አድርግልህ እያለ እንዲህ አይነት ነገር እንትን ሲል በቃ ለእናንተ ይሄ ደስ አላቸው፣ ሞቃቸው። ይሄ አላዋቂ የሆኑ ሙስሊሞች እንደዚህ ያለን ስለ ዲናቸው ግንዛቤ የሌላቸው አላህ እንዲል አድርግ እያ ሲናገር ያ ለእናንተ እውቀት መስቶ አያችሁ። አላህ መስታ እንዳጠቃላይ አሁንም ቢሆን እሱን ማንም ትኩረት የሚሰጠው የለም። ራሱ ትኩረት እየሳበባቸው ነው። እናንተን ከእርሱ ዘንድ እንደተሰባሰቡ የሚያደርጋት የሆነ ጨዋታ ነች። እንዲህ ሊያደርጉኝ ሙስሊሞች እኔ ሊያስገድሉኝ እንትን ሊሉኝ ያ ማንም ዞር ብሎ ያየህ የለም። ማን ዞር ብሎ ያየህ የለም። ራስህ እስከመቼ ድረስ እንደዚህ አላህ ይመስገን። እሺ አሁን ወደ ትምህርት ጥያቄ ያለ ሰዎች አይጠይቅ። ይህ ክርስቲያኖች እናንተ ራሳችሁ መታችሁ ስለተናገራችሁ እንጂ እኔ ወላሂ ላዚም ትዝ ብሎኝ እንትን አለም ነበር። ሪከርዶች ያለው እዚህ ጋር እየተሳደበ ቪዲዮ እየሰራ እንደዚህ። ግን ለእነዚህ ራሱ መልስ ሰጥቻቸው አላውቅም። ዛሬ እንደዚህ ብለው ስለኔ ብዬ ነግራቸው አውቃለሁ። ለእናንተ ከራሴ ተነስቼ አላውቅም። ግን መታችሁ ስትጠይቁ ነው ይሄን ራሱ የነገርኳቸው። ይሆቻላ አሁን በቀጣይ ትንቢት ልንገርህ። አሁን ይህን ሪከርድ አድርጎታል ተደብቆ በሌላ አካውንት። በሌላ ጊዜ ታገኘዋለህ። ገዝተን እንዲህ ቁጭ አድርጎ ስለ እኔ እንዲህ ብለው እያለ ሌላ ፊልም ሊሰራባቸው ማለት ነው። በእናትህ አይ ጥያቄ ያለ ሰው ካለ ይቀጥላል። ሰላም ነው። እንዴት ነህ? በሱኒና በሺዓ መካከል ያለው ልዩነት ምንድን ነው?
በሱኒና በሺዓ መካከል ያለው ሱኒዎች ባጭሩ ቁርአንና ሐዲስን ይቅርታ፣ ለምን አስወጣችሁኝ? አንዴ እባክህን አንዴ እሱ ቆይ ለምን አስወጣኝ እንዴ? ቆይ ስማኝ ብለኸኝ ኒውት አድርግ ብለኸኝ ኒውት አድርግ እየሰማሁ ታስወጣኛለህ? ምን አይነት ስርዓት ነው በእናትህ? እኔ አይደለም የሚያስወጣው። እሺ ሀሳብህን ቀጥል እኮ። ያስወጣኝም ሰው ቢሆን እኮ ትክክል እኮ አይደለም። እኔ እኮ እየሰማሁ ኒውት አድርጌ እየሰማሁ ነው። እሺ ውሱ ልንገርህ ውሱ እንዴ አንተ ስትናገር ሰምቼ የለም እኮ ውሱ። አንድ ነገር ልንገርህ፣ እውነቱን የትም ልደብቀው አልችልም። ስንቱ ሰው ነው አንገቱ እየተቆረጠ ያለው? ስንት ሰው ነው አንገቱ እየተቆረጠ ያለው? ስማ ልንገርህ፣ እውነቱን የትም አልደብቀውም። ዋሃብያ ገዳይ ነው። እኔ ሁሉም ያውቀዋል። ሁሉም ሙስሊሙም ቢሆን ይሄን ያውቀዋል እኮ። ለምን ነው የምትደብቁት? በእውነት የምትጋፈጡ ከሆነ አንተ ስማ ልንገርህ፣ በእውነት አንተ የምትከራከር ከሆነ ከእፎይ ጋር በስነ ስርዓት የምትከራከር ከሆነ አንተ እንደማችለው ታውቃለህ እኮ። ጦጣ የመጨረሻ ሪከርድ አድርጌላችኋለሁ። ቅድም መታችሁ ያንን አድርሱላችሁ ከፈለጋችሁ። በሚቀጥለው ከአንድ ከቤተ ክርስቲያን አባትህ ጋር አብረህ ተቆልለህና ተሰብስበህ መልስ መስጠት ስለማልችል እሱን ያንን ከዚያው ጋር ከሁለታቸው ጋር አወራላቸዋለሁ። መልስ መስጠት የማይችል ሰው ስለ ክርስትና ምንም የማያውቅ ሰው ይዛችሁ መታችሁ 30 ሰው አሰጣችሁ። ከዚያ በላይ ለምን ይሄን ያክል አልቆጥርም። ከ30 ሰው በላይ መሆኑን ነው እዚሁ እንትን ያልነው። በህይወት ታሪክ ላይ በቲክቶክ ታሪክ ላይ ወላሂ ተሰርቶ እኮ አይታወቅም። በቲክቶክ ታሪክ ላይ በውይይቱ ላይ 30 ምናምን የእምነት ተከታዮችን ያሳጣ ሰው 38 ያዙት። ይሄንን ንግግሬን ከዚህ በፊት መሆኑ ያቀባ አሁንም ወደፊት የሚሆንም አይመስለኝም። አላህ ያላ ማንም ሰው ተወያይቶ ከተከራካሪው ሰው ጋር ይሄን ሁሉ ሰው ሊያመጣ የሚችል ማንም ሰው አይኖርም። ወደፊት ሊኖር ይችላል። በአላህ ስራ ላይ አልገባም። ግን እንዳ ይሄ ንግግሬን ያዙት ይታል። ከዛ የእርሱን ሞራል እንትን ለማለት ፖለቲከኞች ሁሉ መጡ እኮ እና ዘመድኩን በቀለ ምናምን አብሽር ጎበዝ ነህ፣ እነ ዮኒ ማኛ ምናምን ግልብጥ ብለው አብሽር ጎበዝ ነህ እንደገና ጠገኑት። ከዛ እንትን አልኩት እኮ እያለች ቪዲዮ ሰራች። አላህ ረስታ። እሺ ማንኛው ባካችሁ እየመጣችሁ ባትናገሩ የተዛይልኝ ነበር ሁላቸው ማለት ነው። እሺ ጨርሳ ሌላ ምን ነበረ? ዋሃብያ ገዳይ ነው ምናምን። በዚህ ጉዳይ ራሱ ዋሃብያ ገዳይ ነው አራጅ ነው እያለ ከልጅነታችን ጀምረን የምንሰማው ማን ነበር? ከፖለቲከኞች ታውቃላችሁ። ዘመድኩን በቀለ ነው። በአላህ ስተምላለሁ ባለፈው ጽፌለት ነበር። ዋሃብያ አራጅ ነው ገዳይ ነው እያለ ከልጅነት ጀምረን እንሰማሃለን። በዚህ ጉዳይ እናንተ እንወያይ ቤት እናድርግ ብዬ ወላሂ ላዝም ጽፌለታለሁ። አይተህ ተመልሷል። እዛ ሊወያይ እንደማይችል ተናግሯል። ሊወያይ እንደማይችል ተናግሯል። ገዳይ ነው አራጅ ነው ዋሃብያ እያለ ከልጅነት ጀምረን እንሰማዋለን። ያው ግድያ በክርስትናና በእስልምና በሚል እንወያይ ብዬ ዘመድኩን በቀለ እምቢ ብሏል። አልወያይም ብሏል። እንዳጠቃላይ ዋሃብያ የሚባል አንጃ የለም እዚህ ዓለም ላይ። ዋሃብያ የሚባል አንጃ የለም። ሙሐመድ ብን አብድልዋሃብ የሚባል ታላቅ ዓሊም ነበር። ረጅሉን ጀደደ ዳዕወተ ልአንቢያኢ ወልሙርሰሊን ወደዐ ናስ ኢለ ተውሒድ ወኢለ ሱና ወሐዘረ ናስ ምን አሽርክ ወልቢድዕ ወልኹራፋት ወአቃመ አላሁ ብሂ አዲን ወመንሀጀ ልአንቢያኢ ወልሙርሰሊን وحارب أهل البدع والأهواء والمشركين الضالين ودعا الناس إلى سنة النبي عليه الصلاة والسلام وإلى ما كان عليه سلف هذه الأمة فجزاه الله عنا خير ما جزى به عباده الصالحين ولم يأمر بقتل الناس ولم يأمر بالابتداع في الدين. إيه سويتشين قالوا بلو فزوا على الزمن ነገር ግን ሰዎችን ወደ ቁርአን ወደ ሐዲስ ወደ ሰለፎች መንገድ የተጣራ አንድ ደግና መልካም የሆነ ዓሊም ነው ሙሐመድ ብን አብዱልዋሃብ። ከዚህ ዘላ አይደለም ተቻለ። ነገር ግን ሰዎች ጠላቶች በእርሱ ላይ ያዋሹበት የሆነ ቅጥፈት ነው። ዋሃብያ የሚባለን አዲስ መንገድ አምጥቷል አሉ። ገዳይ ነው አሉ። ልክ እንዲሁ ሙስሊሞችን ያከፍራል አሉ። ሌላም ነገሮች በእርሱ ላይ ተናገሩበት። ነገር ግን እርሱ የነቢያትን መንገድ ለሰዎች ከማድረስ ውጭ ሌላ ምንም ያደረገው ነገር የለም። ዛሬ ሳውዲ አረቢያ እንዲህ አንዱን አምላክ አላህን በመገዛት ላይ ጸንታ የምታዩት በእርሱ በአላህ ስብሐነ ወተዓላ ፈቃድና ከዚያም በኋላ በእርሱ አስተምሮ ምክንያት ነው። ሙሐመድ ብን አብዱልዋሃብ ሳይመጣ በፊት በዛች ሀገር ላይ ሱፊዮች ነበሩ የሰለጠኑት። እንዳለ የነብዩ ሰለላሁ ዐለይሂ ወሰለም መቃብር በዶሪህ የተሞላ ነበር። ከዓለም ሰው እየመጣ የሰሓቦችና የነቢዩን ቀብር እየሄደ መንደፋደፍ ይችል ነበር። እንደፈለገ መብት አለው። መለመን ይችላል። ሙታንን የሚያግደው የሚከለክል የህግ አካል የለም ነበር። ሙሐመድ ብን አብዱልዋሃብ ይሄን ሽርክ አየ በሀገሪቱ ላይ። የሀገሪቱን መንግስት ሄደና አናገረው፣ እባክህን በሀገራችን ላይ ሽርክ እየተሰራ ነው፣ እኔ ላስተምር፣ አንተ ደግሞ
ከጠላት ለሚመጣብኝ ነገር መክትልኝ፣ ከጎን ይሁንልኝ አለው። በቃ በዚህ ነገር ላይ አልተስማማም ነበር በሰዓቱ። ነገር ግን ሚስት ውስጥ እየሰማች ነበር፣ የንጉሱ ሚስት። ይህ ሰው የተናገረው ትክክለኛ ንግግር ነው። በሀገሪቱ ላይ ዳዕዋ ያድርግ፣ ከጎን ሆነለት፣ ነገ መልካምን ነገር ታያለህ አለችው። የዛኔ ሳውዲ አረቢያ የተገነጣጠለች ነበረች። ሪያድ ለብቻው፣ መካ ለብቻው፣ ሁሉም የየራሱ ግዛት ነበረው። ከዚያ በኋላ በሚቀጥለው ቀን አስጠራው ያ ንጉስ። ጥሩልኝ ሙሐመድ ብን አብዱልዋሃብ ና ተስማምቻለሁ፣ አስተምሮህን ጀምር፣ ከጎንህ ነኝ አለው። ወአስበሐ የድዑ ናስ ኢላ ተውሒድ ላህ ዐዘ ወጀል ወኢላ ነብዝ ሽርክ ወልቢድዕ ወልኹራፋት። ሰዎችን ወደ ተውሒድ ይጣራ ጀምር፣ ከሽርክ ያስጠነቅቅ ጀምር። ለሚመጣበት ነገር ከጎን ሆነለት ያ መሪ። ከዚያ በኋላ እንዳለ የሳዑዲ አገዛዝ በአንድ መሪ እንድትሆን አደረገ አላህ ሱብሓነሁ ወተዓላ። በተውሒድ ላይ አንድ አደረጋት እንዳ ሙሐመድ ብን አብዱልዋሃብ። በዚያች ሀገር ላይ የሚሰሩ ሽርኮችን እየተከታተለ እያባረረ ከዚያ ቦታ ላይ እንዲጠፋ አደረገ። የነቢዩ ሰለላሁ ዐለይሂ ወሰለም ቀብር እንዳለ ضሪሕ ነበር። ሰዎች እየመጡ ይለምኑ ነበር። ያ ነገር ቦታ እንዲጠበቅ አደረገ። ማንም ሰው ወደዛ ሄዶ እንዳይለምን ተደረገ። ልክ እንዲሁ የሰሓቦች ቀብር ضሪሕ እየተሰራበት ይለመን ነበር። አልበቂዕ ቀብለ ዳዕወት ሙሐመድ ብን አብዱልዋሃብ ብላችሁ ጻፉ። እንዳለ የضሪሕ ማለት ነው። ቀብር ሁሉ ቤት ተሰርቶበት ሁሉም ሰው እየመጣ ከዓለም ይለምን ጀመር ነበር። እስካሁን ድረስ ግን ከሙሐመድ ብን አብዱልዋሃብ በኋላ ያ ቦታ ይጠበቃል። የሰሃቦች ቀብር አይታችኋል። መዲና ላይ የነብዩ ሰለላሁ ዐለይሂ ወሰለም ቀብር ፖሊሶች አሉ። ሂደህ እዚያ ለምናለሁ ምናምን አይሰራም፣ ያባራል። ገብቶሃል? ይህ ሁሉ በማን ነው ከተባለ በታላቁ ኢማም አልሙጀዲድ ሙሐመድ ብን አብዱልዋሃብ ረሒመሁላህ ተዓላ በሱ ምክንያት ነው። ታዲያ ይሄን ሰው ይሄን ሽርካቸውን ስለተቃወመባቸው፣ ይሄን ሽርካቸውን ከዚያ ስላስቀረባቸው ወሃብያ የሚባል አዲስ መንገድ አመጣ። ጭራሽ አምስተኛ መዝሀብ ነው ያመጣው። ጭራሽ የአራቱን መዛሂቦች አቋም የማይቀበል ነው ብለው በእርሱ ላይ ዋሹበት፣ ከተፉበት። ኢፍተራ ዐለይሂ አዕዳኡሁ ወለቀቡሁ ቢልወሃቢያ ወለቀቡ አትበዐሁ ቢልወሃቢያ ወደዐው ዐለይሂ ወዘዐሙ ቢአነሁ ጃአ ቢዲን ጀዲድ አው ቢመንሀጅን ጀዲድ ዩኻሊፉ መንሀጅ አልአንቢያ ወልሙርሰሊን ወማ ካነ ዐለይሂ ሰለፍ ሃዚሂል ኡማ። ይህን ሁሉ ተናገሩበት እንጂ ሙሐመድ ብን አብዱልዋሃብ አንድ ዓሊም ነው። ወሃቢያ የሚባል አንጃ የለም በፍጹም። ይህን ከተረዳ ሰው ይገናል። ጥያቄ ያለ ይቀጥላል። እሺ ፍሎኪ ከላይ ያለው ጠይቃል መሰለኝ። በሱኒና በሺዓ መካከል ያለው ልዩነት ምንድን ነው ያልከው አይደለ? ሱኒ ማለት ባጭሩ አለዚ። እሺ ጀሚል፣ ስለ መውሊድ ጉዳይ ሲነሳ አንዳንድ መታወቅ ያለባቸውና ብዙ ጊዜ የማይነሱ ፖይንቶች አሉ። ማለት በሀገራችን ደረጃ መውሊድን የሚያከብሩ ወንድምና እህቶች የሚጠቀሙት ንግግር አለ። እሱ ምንድነው? መውሊድን የማያከብር ሰው ተቅሪበን ነቢዩ ሰለላሁ ዐለይሂ ወሰለም እንደሚጠላ፣ የነቢዩ ጠላት ነው ተደርጎ ነው የሚታሰበው። የነቢዩ ጠላት እያሉ ነው የሚፈርጁት። የነቢዩን ጠላትነት ደግሞ ሁላችንም እንደምናውቀው ሙሉ በሙሉ ከእስልምና የሚያስወጣ ነው። እንኳን ጠላት መሆን አይደለም ነቢዩ ሰለላሁ ዐለይሂ ወሰለም አለመቀበል በራሱ ከኢስላም ያስወጣል፣ ከረብል ዒዘቲ ወልጀላል ጋር ያጣላል። ነቢዩን መውደድ ደግሞ ሰለላሁ ዐለይሂ ወሰለም የኢማን አንዱ ክፍል ነው። አንዱ ክፍል ብቻ አይደለም። ነቢዩን ያልወደደ ሰው አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ ሲጀመር ሙስሊም ሊሆን አይችልም። በመስአላ ዓቂድያው በኩል ስንመጣ ማለት ነው። የጠላ ሰው ደግሞ ያለምንም ጥርጥር ከእስልምና ይወጣል። ጀሚል፣ አንዳንድ ወንድሞቻችን ይሄን ነገር ሲሉና መውሊድን ያላከበሩ ሰዎችን በነብዩ ውልደት የምትቃጠሉ በደንብ አድርጋችሁ ተቃጠሉ ይሉናል። መታወቅ ያለበት ነገር በተለይ ለተከታዮቻቸው ነው ይሄን ነገር ማብራራት የምፈልገው። ወንድሞቼና እህቶቼ፣ ላኢላሃ ኢላላህ በማለት የምታምኑ ሙስሊም ወንድሞችና እህቶች በደንብ አድርጋችሁ ስሙ። እኛ አህሉ ሱነቲ ወልጀማዓዎች ነብዩን ሰለላሁ ዐለይሂ ወሰለም ጠላናቸው ሳይሆን ስለወደድናቸው ነው መውሊድ መከበር የለበትም የምንለው። ምክንያቱም እሳቸውን መጥላት ከኢስላም የሚያስወጣ፣ እሳቸውን መውደድ ደግሞ ወደ ኢስላም የሚያስገባ ትልቅ መስመር ስለሆነ፣ ትልቅ የአቂዳ መስአላ ስለሆነ ማለት ነው። እንድታውቅልን የምንፈልገው ነገር ነብዩን ሰለላሁ ዐለይሂ ወሰለም ስንወዳቸው ደግሞ እየተቃረናቸው አይደለም፣ እየተቀበልናቸው እሳቸው ያዘዙትን ነገር እየተገበርን ነው የምንወዳቸው። ያኮ ነው ኢነል ሙሂብ ሊመን ዩሂቡ ሙጢዑ አይደለም የሚባለው። አንድ ሰው የሆነን ሰው ወዳለው ካለ ወዳለው ብሎ የሱን ንግግር የሚተው ከሆነ ውዴታ አይደለም የሚባለው፣ ያ ቀልድ ነው የሚባለው።
የምትወደው ከሆነ የእሱን ቃል መስማት ነው። የምትወደው ከሆነ እሱን መከተል ነው። አላህ ስብሓነሁ ወተዓላ ቁርአን ላይ ሲናገር እኮ ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩሙላህ እኮ ነው ያለው። ፈሕተፊሉ ቢ አይደለም፣ ፈሕተፊሉ ቢ አላለም። ቁል ኢን ኩንቱም ቱሒቡነ አላህ አላህን የምትወዱ ከሆነ ፈተቢዑኒ እኔን ተከተሉኝ፣ ዩሕቢብኩሙላሁ አላህም ይወዳችኋልና። ምክንያቱም ነቢዩን መከተል ነው የአላህን ውዴታ የሚያወርሰን እንጂ እሳቸው ያዘዙትን ነገር ትተን ነፍስያችንን መከተል ስላልሆነ። ኡስታዝ ሁሱ በግልጽ አስቀምጠውታል። መውሊድ የተጀመረው በሰሓባ ዘመን አይደለም፣ በታቢዖች ዘመን አይደለም፣ በአትባዑ ታቢዒኖች ዘመን አይደለም፣ በአትባዑ አትባዕ ታቢዒኖች ዘመን አይደለም። ሐታ አልቁሩን አልሙፈደላና መሰሎች እንተው አራቱ አይማዎች መውሊድን አያውቁትም። ኢማሙ ሻፊዒ፣ አቡ ሐኒፋ፣ ማሊክ፣ ኢማሙ አሕመድ ብን ሐንበል አራቱም አይማዎች አያውቁትም መውሊድን። ከነሱ ኋላ ነው የተፈጠረው ቢልመልክ አልሙዘፈር ተብሎ ተጠቅሷልም። በአጠቃላይ ነገሩ የተፈጠረው ወደ ኋላ አካባቢ ነው። ታዲያ እንዴት አድርጋችሁ ነው እናንተ የእኛን እስልምና ነብዩ ባልሰሩት ነገር የምትለኩት? የእኛን የነብዩ ውዴታ እኛ ለነብዩ ያለን ውዴታ አላህ ባዘዘን ልክ እንጂ እንዴ። ቆይ አሁን ለምሳሌ እኔ አላህን በጣም ወደዋለሁ። አላህን ከመውደድ የተነሳ በቀን 7 ሰላት ልስገድ ካልኩኝ ትክክል ነው የሚሆነው? 7 ዋጅብ ሰላቶችን ልስገድ ካልኩኝ አላህ ያዘዘኝ 5 ነው አይደል? እኔ ደግሞ 1-2 ሰላት ሊመርቅበት አልኩኝና ዋጅብ ሰላት በሚል ማለት ነው ዋጅብ አድርጌ በራሴ ላይ እንትን አልኩኝ። ይቻላል አይቻልም? እናንተም እያደረጋችሁ ያላችሁት ዲን አልኢስላም ውስጥ የሌለን ነገር ዋጅብ እያደረጋችሁ ነው። ተግባባን? አላህ ያልነገረንን ነገር፣ ነብዩ ያላስተማሩንን ነገር፣ ሰሃቦች ያልተገበሩትን፣ ታቢዒኖች የማያውቁትን፣ አጥባዑ ታቢዒኖች ያልሰሙትን አራቱ ትላልቅ አኢማዎች ስለ ጉዳዩ ኢንፎርሜሽን የሌላቸውን ነገር ከዲን አልኢስላም አንዱ ፓርት አድርጋችሁ አመጣችሁ። ነብዩን መውደድና መጥላት የዲኑ አንድ ፓርት ነው። አንድ ፓርት ብቻ አይደለም። ላኢላሃ ኢላላህ ሙሐመዱር ረሱሉላህ አይደል? ሙሐመዱር ረሱሉላህ የሚለው ምስክርነት እኮ ከሚያካትተው ነጥብ ትልቁና ዋነኛው ነብዩን መውደድ እኮ ነው። የእሳቸውን ጠላትም መጥላት ነው። ስለዚህ አሁን አትሳሳቱ ለማለት ነው የምፈልገው። ስትናገሩ ለአፋችሁ ትንሽ ለከት ይኖራችሁ። ሰውን ከእስልምና ማስወጣት የሚችልን አልፋዞች አትናገሩ። ከእስልምና ሰዎችን ለማውጣት አትሞክሩ። ምክንያቱም ነብዩን ትጠላለህ ብለህ አንድን ሰው ስትፈርጅ ካፊር ነህ እያልከው ነው። በግልጽ ግለሰቡን ካፊር ነህ እያልከው ነው። ወደ ሐቂቃው ስንመለስ ግን ያን ነገር ቢባል እንኳን ማለት የነበረብን እኛ ነበርን። ቢባል እንኳን ወላኪን የተክፊር ነገር፣ የተብዲዕ ነገር፣ የተፍሲቅ ነገር ሐቁ ሊላሂ ወለረሱሊሂ ነው። ከክልህ አይደለም። ሰደብከኝ እሰድብሃለሁ በአቂዳ ጉዳይ ላይ አይደለም። ላ አቂዳ ላይ እኔን ያንተ አቂዳ ኩፍር ነው አልከኝ ኩፍር ነው እልሃለሁ አይደለም። ላ ሙብተዲዕ ነው አልከኝ አንተ ሙብተዲዕ እልሃለሁ አይደለም። ላ አንተን ሙብተዲዕ ለማለት አንተን ካፊር ለማለት አንተን እንትን ለማለት ቁርአንና ሱናህ ላይ ማስረጃ ያስፈልገኛል። እናንተን ካፊሮች ናችሁ ማንም ያለው ሰው የለም። ካፊሮች ናችሁ አልተባላችሁ። ሙብተዲዕ ናችሁ ነዓም ሙብተዲዕ ናችሁ። የምትሰሩ ስራ የቢድዓ ስራ ነው ነዓም የቢድዓ ስራ ነው። የቢድዓ ስራ መሆኑን እኮ ማንም እኮ አልተቃወመም። አክባሪዎቹም እስከዛሬ ድረስ አክብረው መውሊድን ሲያከብሩ የነበሩትም በታሪክ ደረጃ ቢድዓነቱን እኮ አልተቃወሙም። ግን እነሱ የሚሉት ምንድነው? ቢድዓቱን ሐሰና የሚል ነው። ይሄን ነገር ደግሞ በሰፊው የሆነ ጊዜ አውርተንበታል። ስለ ቢድዓቱን ሐሰናና መሰል ነገሮች ቢድዓ ይከፈላል ወይ? ይከፈላል ያሉት አይማዎችስ ከምን አንፃር ነው? ከሉጋ አንፃር ነው። ከሉጋ አንፃር ማለታቸውን ከምንድነው የምናገኘው? የሆነ ነገር ሲነገረን ሰበቡል ቀውል ምክንያቱ ይታይና የንግግሩ አገባብ ይታይና የተጠቀሰ ምሳሌ ይታይና ከምሳሌው አንፃር ነው የሚተረጎመው። መጀመሪያ ስለ ቢድዓ ክፍል ተናገረ ተብሎ የተጠቀሰው ኢማሙ ሻፊዒ ናቸው። ብዙ ጊዜ ኪታቦች ላይ የምታገኙት ኢማሙ ሻፊዒ ከምን አንፃር ምን አይነት ምሳሌ የተጠቀሙት? ዑመር ረዲየላሁ ዐንሁ ነው ምሳሌ የተጠቀሙት። የዑመር ነገር ታዲያ ቢድዓ ነበር? ላ ቢድዓ አልነበረም። ወላኪን ሉጋዊያን ቢድዓ ማለት ይቻላል። ያን ነገር ነብዩ ሰለላሁ ዐለይሂ ወሰለም ሰርተውት ያለፉትን ነገር የተፈራው ማኒዕ መጀመሪያ ነብዩ በነበሩበት ሰዓት ሲፈራ የነበረው ነብዩ በሱ ምክንያት የተውለት ምክንያት ዋጅብነቱ ማለት ነው። እሱኛው ሲወርድ ዑመር ረዲየላሁ ዐንሁ ዋጅብነት በሳቸው ላይ ስለማይመጣ እንዲተገበር አዘዙ ማለት ነው። ከዚያ በኋላ
በዚያ ምክንያት ነው ቆመው ተመልክተው ኒዕመቱል ቢድዓቱ هذه ያሉት። ያ ደግሞ ሉጋዊየን ነው እንጂ አሁን في الشرع ባለው ኢስጢላህ አይደለም በሚል አብራርተናል። ከዚያ ውጭም ደግሞ ኢማሙ ሻፊዒ ማለት ከራሳቸው የሆነ ነገር ፈጥረው የሚንቀሳቀሱ አይነት ኢማም አይደሉም። ላ አስተማሪ ያላቸው ተማሪዎች አሏቸው። አስተማሪዎቻቸው ምንድነው የተናገሩት? ምንድነው ያስተማሩት? ኢስቲቅራ ስናደርግ እንዳለ የምናገኘው ያስተማሪዎቻቸው ንግግር መካከል ቢድዓ እንደማይከፋፈል ነው። አለፍ ብለን ደግሞ ወደ ተማሪዎቻቸው ስንወርድም ተማሪዎቻቸውም ያስተማሩት ቢድዓ አለመከፋፈሉን ነው። ከዚያ የምንረዳው ኢማሙ ሻፊዒ ቢድዓን ሉጋዊየን ነው እንጂ የከፈሉት ሐታ የኢማሙ ሻፊዒን ንግግሮችን በአጠቃላይ ኢስቲቅራ አድርገን ሙሉ በሙሉ ስናነበው አጠቃላይ የኢማሙ ሻፊዒን መዝሀብንም ስንመለከተው የሳቸውን ቀውል ነው እያልኩ ያለሁት የሳቸውን መዝሀብ ነው እንጂ ከሳቸው ኋላ የመጡትን መዝሀቡን ተንቂያ ያደረጉ አይማዎችን አይደለም። ላ የሳቸውን መዝሀብ ወደ ኋላ ተመልሰን ብናጠና የምናገኘውና የምንደመድመው አለመከፋፈሉ ላይ ነው። ተግባባን? ስለዚህ ወንድሞችና እህቶች ቢድዓ መሆኑን በእርግጠኝነት ያመንበት ነገር ላይ እንዴት አድርገን ነው ሙስሊም የሆነን ግለሰብ ነብዩን ትጠላለህ የሚባለው? እንዴው አልኩ እንዴው ትጠላለህ ቢባል እንኳን ነብዩ ያዘዙትን ነገር ወደ ጎን ገታ አድርጎ ነብዩ ያዘዙትን ነገር ትቶ من عمل عملا ليس عليه امرنا فهو رد ሐዲሱ ደግሞ ለጥንካሬው የሚገርማችሁ ነገር ሹፍ የአላህን ስራ ተመልከቱ። የሐዲሱ ጥንካሬ ዘጋቢው የሐዲሱ ዘጋቢ የነብዩ ባለቤት የሆኑት እናታችን አይሻ አስተላላፊ ማለት ነው። የመጀመሪያ አስተላላፊ እናታችን አይሻ፣ የሐዲሱ ዘጋቢ ደግሞ ቡኻሪና ሙስሊም ናቸው። ዓለማችን ላይ ካሉ ኪታቦች እንደ ቡኻሪና ሙስሊም አውተንቲኬትድ የሆነን ሐዲስ ወይ ደግሞ ንግግር ናሬሽን የሚያመጣ የለም። ቡኻሪና ሙስሊም ውስጥ የሚገኝ ዘገባ ነው ይሄ። من احدث في امرنا هذا ما ليس منه فهو رد من عمل عملا ليس عليه امرنا فهو رد። ስለዚህ ወንድሞችና እህቶች በዚህ መልኩ የመውሊድን ጉዳይ መረዳት አለብን። ስለ መውሊድ ጉዳይ ስንናገር አንዳንዱ ሰው ብሽሽቅ ይመስለዋል። ኡስታዝ ሁሴን አሁን እዚህ አንስቶ ሲናገር ለብሽሽቅ አይደለም፣ ንግግሩንም እያያችሁ ነው። እያፌዘባችሁ አይደለም፣ እየቀለደባችሁ አይደለም። ግን ወንድሞቼና እህቶቼ ነብዩ ያላዘዙት ነገር ነው፣ አላህ ያላዘዘው ነገር ነው። ይባስ ብሎ ደግሞ ነብዩ የከለከሉት ነገር ነው። እኔ ካዘዝኳችሁ አላህ በቁርአን ካዘዛችሁ ነገር ውጭ አዲስ ነገር ጨምራችሁ አታድርጉ ተብሎ ታዟል። ስለዚህ ወንድሞችና እህቶች በኢጎ ተደርጎ አላህ ዘንድ አጅር አይፈለግም። በእልህ ተደርጎ አንድ ነገር በእልህ ከተደረገ በእልህ ላደረከው ነገር አላህ ፊት ሄደክ አጅር መፈለግ የሚባል ነገር ሐታ ኢጅቲሃድም ሊሆን አይችልም። በእልህ የተደረገ ነገር ማለት ነው። ይሄን የምትረዱት ነብያችን ሰለላሁ ዐለይሂ ወሰለም ثلاثه تسعر بهم النار يوم القيامه ብለው እኮ ከሶስቱ ሰዎች አንደኛው እኮ ቁርአንን በደንብ አድርጎ መቅራት የሚችል ግለሰብ እኮ ነው። ቁርአንን መቅራት ወንጀል ነው እንዴ? ወንጀል አይደለም፣ ከትላልቅ ስራዎች አንዱ ነው። ሰውየው ድምጽ ምረዋ ነው፣ በጣም የሚያምር ድምጽ አለው፣ ጎበዝ ነው ቁርአን መቅራት ላይ። አንደኛው ደግሞ ጀግና ነው፣ በአላህ መንገድ ላይ ይዋጋል፣ ሲዋጋ ወደ ኋላ ብሎ አያውቅም። ሶስተኛው ደግሞ ባለ ሀብት ነው፣ ሲሰጥ ድህነትን የሚፈራ ሰው አይመስልም፣ ይሰጣል በደንብ አድርጎ። ሶስቱም ጀሃነም እነሱ ነው የምትቀጣጠለው። ለምን ሲባል መጀመሪያ ይሄ ቁርአንን ሲቀራ የነበረው ሌሊን ሲቆም የነበረው ምን ሲያደርግ የነበረው ግለሰብ ያን ነገር ያደረገው ሰዎችን አድናቆታቸውን ለማትረፍ ነው። አድናቆታቸውን አትርፈሃል ከአላህ ዘንድ ምንም የለህም፣ አለቀ። ሁለተኛው ሰዎች እንዲያደንቁት ነበር ሲዋጋ የነበረው። ሶስተኛው ሰዎች እንዲያደንቁት ነበር ንብረቱን ሲሰጥ የነበረው። አላህ ዘንድ ምንም ፈልጎ ስላላደረገ እንተህ አልአምር خلاص ከሰጣቸው ሰዎች ሄዶ ይቀበል ነው። የሰራህለት ግለሰቦች ስላሉ ከነሱ ግለሰብ ሄደ ጠይቅ ነው ምንዳህል። ወደ ኢስላምም ሲመጣ መልካም ነገር ሲሰራ በኢጎ አይሰራም፣ በእልህ አይሰራም። መውሊድን ካላከበርን እንንትናንትን ብለዋል የሚባል ነገር አይደለም። ወንድሞቼ እያወራን ያለነው ስለ አኺራ ነው። እህቶቼ እያወራን ያለነው ስለ አኺራ ነው። ይሄን ነገር ስላከበርኩኝ ምንድነው የማገኘው? ከአላህ ዘንድ የሚኖር ምንዳ አለ ወይስ ቅጣት አለበት? ቅጣት እንዳለበት ያለ ምንም ጥርጥር ነብዩ ሰለላሁ ዐለይሂ ወሰለም من احدث في امرنا ما ليس منه فهو رد ሲሉ ተመላሽ ይሆንበታል ማለት እኮ ዝም ብሎ ይተዋል ብቻ እኮ አይደለም። ላ ኬታ መጣ ተብሎ ይጠየቃል። አምለሁም ሹረካኡ ሸረዑ ለሁም من الدين ما لم يأذن به الله። ይሄን ነገር እንደዲና አድርጎ አይደል ሰው እየተከተለ ያለው? አምለሁም ሹረካ ከአላህ ውጭ የሚያመልኩት ሌላ የሚያመልኩት አላቸው እንዴ? ወይ ደግሞ ከአላህ ጋር ጥንድ አድርገው የሚገዙት አላቸው እንዴ? ሸረዑ ለሁም من الدين ما لم يأذن به الله። አላህ ያልፈቀደውን አላህ ያላዘዘውን ነገር መንገድ ያደረጉላቸው። ስለዚህ ወንድሞቼ እህቶቼ እባካችሁ መውሊድን የምታከብሩ ወንድሞችና እህቶች ቢላሂ አለይኩም በቁርአንና በሐዲስ ላይ ቆማችሁ ራሳችሁን
ነው። ዛሬ ፊት ለፊትህ ቆሞ እልህ ውስጥ እያስገባህ የማይሆን ነገር ውስጥ ሊያስገባህ የሚፈልግ ግለሰብ እልህ ውስጥ አስገብቶ አንተን ያን ነገር እንድታከብር ሊያስደርግ የሚፈልገው ግለሰብ አላህ ፊት ስትቆሙ ሁሉም ሰው በተናጠል ነው አላህ ፊት የሚሄደው። ሁላችንም ብቻችንን እንደተወለድን ራቁታችንን አላህ ፊት የምንቆመው። ምንም ነገር ምንም ወገን የለ፣ ዘመድ የለ፣ ከልካይ የለ፣ እንትን የለ፣ አማላጅ የለ። በዚያ ሰዓት ላይ ስራህን ብቻ ይዘህ ነው የምትሄደው። ስራህን ይዘህ የምትሄድበት ሰዓት ላይ ደግሞ የሚጠቅምክ ዛሬ ላይ ወስነህ እነ ከሌ በኢጎ ሲናገሩ ላላ ኢጎ አይደለም ተው። ሙዓዝም የሚናገረው በኢጎ ነው አይደል? አው خلاص ሙዓዝም ወደ ጎን ታደርገውና ቁርአንና ሐዲስን ታነብበታለክ ማለት ነው። አለበለዚያ ግን እንትንማ እናደርጋለን መውሊድ አባቶቻችን ያከበሩት ላ ያ اخي والله ይሄ ማስረጃም አይደለም፣ አላህ ፊትም አያዋጣም። ስለዚህ የመውሊድ ጉዳይ በዚህ ልክ ሊታይ ይችላል። ይሄ ነገር ላይ ደግሞ ወንድሞቻችንና እህቶቻችንን እንደ አይብ አድርገው ይሄን ነገር አለማክበራቸውን ከነብዩ ጥላቻ ጋር ማያያዝ የሚፈልጉ ሰዎች አላህን ፍሩ። እየሰራችሁ ያላችሁት ወንጀል ሳይበቃ ቀርቶ ድጋሚ ደግሞ በሌላ ሙስሊም ወንድሞቻችሁ ዒርድ አላህ ፊት አቂዳ እንዳትጠየቁ፣ እነሱም በማይሆን ነገር ወንጀላችሁ አላህ ፊት እንዳትጠየቁላችኋለሁ። ይሄው ያለው ነገር አላህ Subhanahu Wa Ta'ala መልካምን ነገር ሰምተው በሰሙት ነገር ከሚሰሩ መልካም ባሮች ያድርገን። ጀዛኩሙላሁ ኸይራን። ጀዛከላሁ ኸይራ ወባረከላሁ ፊክ። በጣም ደስ የሚል ገለጻ ነው ስለ መውሊድ። ሳስማው ሽክራን ብለናል። አላህ ጀዛን ይክፈል። አላህ ይባርክ ፊክ ሸይኽና። እሺ ጥያቄ ያለው በመውሊድ ዙሪያ ሊሆን ይችላል፣ ክርስቲያን ሊሆን ይችላል። ለእናንተ ቅድሚያ እንሰጣቸዋለን። መግባት ይችላል የፈለገ ሰው። እሺ ኡስታዝ እንትን ነው በሆነ ጉዳይ ፈልጎታለሁ፣ በውስጥ በኩል ጽፌሎታለሁ፣ መልሱልኝ። አላህ በረካ ያድርግልኝ። ጀዛኩሙላሁ ኸይር። ምናልባት ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጀማል ጀዛኩሙላሁ ኸይረን ኡስታዝ ሙዓዝ አላህ ይጠብቃችሁ። ምናልባት ለመውሊድ እንደ ማስረጃም የሚያቆራገ ቁል ቢፈድሊላሂ ወቢረህመቲሂ ፈቢዛሊከ ፈሊየፍረሑ የሚለውን የቁርአን አንቀጽ እንደ ማስረጃም ይሄንን ነገር እንዴት ነው የተረጎመው? ቁርአን በመውረድ ነው ወይስ ነብዩ አለይሂ ሰላቱ ፈሊየፍረሑ የሚለው ማለት ይደሰቱ የሚለው ነብዩ በመወለዳቸው ነው ወይ? አንዳንድ ጊዜ አብዛኛው ጊዜ ቪዲዮዎቹም ላይ ሲለቀቅ ወይም እንደ ማስረጃ ሲጠቀሙት ስለሚሰማ ነው። ነው ነገር ብትሉን ብዬ ነው። ቀጥላሉ ኡስታዝ። እሺ እንትን ነው ምን መሰላችሁ ወንድሞቼ፣ የሆነ አባባል አለ በአማርኛ በጣም ደስ የሚለኝ አባባል ነው። ቀጥ ያለው ሲታጣ ይመለመላል ጎባጣ ይባላልና በትክክል የሚያግዝህን ማስረጃ ከሌለክ ያገኘኸውን ማስረጃ ማድረግ ይቻላል። በጣም ቀላል ነው። የፈለገውን ነገር አሁን ለምሳሌ የሆነ ነገር ከጀመርኩ በኋላ ያ ነገር ላይ ማስረጃ አምጣ ከተባልኩኝ ወላሂ ከየትም ላመጣ እችላለሁ ማስረጃ እንደምንም ብዬ ዛሬ አዲስ ነገር ጀምሬ ማለት ነው። ወላኪን መታወቅ ያለበት ነገር ቁል ቢፈድሊላሂ ወቢረህመቲሂ ፈቢዛሊከ ፈሊየፍረሑ ሁወ ኸይሩን ሚማ የጅመዑን ጀሚል። ለነብዩ ነው የተባለው ከተባለ ምን ጋር ነው ችግሩ? ለነብዩ ነው የተባለው ችግር የለውም። ሁላችንም ፈርሃኒን ነብያችን በመወለዳቸው ያልተደሰተ አንድ ሙስሊም የለም። ሁላችንም ደስተኞች ነን። ሁላችንም እንዴ ኡስታዝ ደስተኛ አይደሉም እንዴ እርሶ? እንዴ በዚህ ካልተደሰተ والله العظيم ማለት በነብዩ ውልደት ያልተደሰተ ሰው ምንድነው የሚደሰተው? በምንም ሊደሰት አይችልም። በነብዩ ውልደት ያልተደሰተ ሰው እሳቸው በመወለዳቸው በጣም ደስ ብሎናል። فبذلك فليحتفلوا የሚል ነገር ደግሞ አላየንም። ፈራህ የሚባለውን ሹፍ አህለ ሱናን ከሌሎች የሚለየውን ነገር በደንብ አድርጌ እንቱን ላስቀምጥላችሁ፣ ፍሬሙን ላስቀምጥላችሁ። አህለ ሱናን ከሌላ ሰው የሚለየው ከሌላው ፊራቆች የሚለየው ምንድነው ሲባል አህለ ሱና ሲደሰቱም ሲያዝኑም ምን ሲሉም ሲያከብሩም ሁሉንም ነገር ሲያደርጉ ወፍቀ الكتاب والسنة ነው። በቁርአን በሐዲስ በሰሃቦች አስተምህሮ በታቢዖች አስተምህሮ ማለትም በቀደምቶች አስተምህሮ ነው። ፈሊየፍረሑ ተባለ። እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ስለተወለዱ በጣም ደስ ብሎኛል። ስለዚህ ምን ማድረግ አለብኝ? እንትኖች ማን ነበር አሹራ ላይ እንደሚያደርጉት ራሴን መፍለጥ አለብኝ እንዴ? ተነስቼ በጣም ደስ ስላለኝ ደስታዬን ለመግለጽ ራሴን ማፈንዳት አለብኝ? ራሴን መግደል አለብኝ ነው ወይስ እንትን መጠጥ ቢጠጣስ ምን ችግር አለው ታዲያ? ላ
ቀይድ አለው። ሁሉም ነገር ቀይድ አለው። ሁሉም ነገር ድንበር አለው በኢስላም። فليفرحوا ተባለ አይደለ? نعم حتى فليفرحوا የሚለውን ነብዩ በመወለዳቸው በሚል እንኳን ብንወስደው ነብዩ እንዴት አድርገው ነው ፈርህ ያደረጉት? ሰሃቦች እንዴት አድርገው ነው ፈርህ ያደረጉት? ረቢዑል አወልን ጠብቀው 12ኛ ቀን ላይ በዓልን አክብረው ነው። ስለዚህ አሁን የማይሄድን ነገር እንዳልኳችሁ ነው። ቀጥ ያለ ሲታጣ የተባለው ነው። በትክክል የሚደግፍህን ማስረጃ ሳታገኝ ስትቀር ለምን ቢሻንፉ ለሆመ ጨቀቀበታ ለምን ገላኒ ፉ ለሆመ ጨቀቀበታ ይባላል። በኦሮሚፋ እንትን ምንድነው ይባላል? ደራሽ ጎርፍ የወሰደው ሰው ከፊት ለፊት ያለውን አረፋውን ነው የሚይዘው አሉ። ምንም የሚጨብጥ ነገር ስለሌለው አረፋዋን ነው የሚይዛት የሚጨብጥ ነገር ቢጠፋው። እነኚህ ማስረጃዎች ሁላችንም ደስ እያለን የምንቀበለው ሁሉም ሙስሊም ሊደሰትበት የሚገባ ትልቅ ቀን ነው። ያ ማለት ደግሞ አሁን በሚታየው ኢብቲዳዕ በተሞላበት መልኩ ይከበር ማለትን በየትም ቦታ ላይ አይገልጽም፣ ሊገልጽም አይችልም። ተግባባን? እንትን እኮ ነው لازم المذهب ليس بمذهب የሚባል እንትን አለና ሁሉ ጊዜ ምን ይባላል? አንዳንድ ቢድዓ መስራት የሚፈልጉ ሰዎች ትንሽ ማስረጃ ይፈልጉና ማስረጃውን ለጥጠው መጨረሻ ላይ ያለውን ማስረጃ አድርገው ይተከሙታል። መጨረሻ ላይ ያለውን ለምሳሌ ያክል ትዳር ውስጥ ያለን ግጭት ለመፍታት ምን መደረግ አለበት ሲባል አንደኛው ምን አለ? አለማግባት ነው አለ። መጀመሪያው ነው አለማግባት ነው። ትዳር ውስጥ ያለን ግጭት ለመፍታት መደረግ ያለበት ትልቁ ነገር አለማግባት ነው አለ። ለምን እንደዛ ያልከው ሲባል በቃ ሄደን ምክንያቱ የተፈጠረው ግጭቱ የተፈጠረው ስለተጋቡ ነው። ባይጋቡ ነው ኖሮ ባልተፈጠረ ነበር ግጭቱ ማለት ነው። ስለዚህ በቃ ብሎ መጨረሻ ላይ ሄደ። ማድረግ የነበረበት ግን ችግሯ ጋር ቆሞ ችግሯን መፍታት። ልክ እንደዚያ ነው። ይሄኛው ማስረጃ ይተከሳል። ማስረጃው ላይ ፈራህ ከሚባለው ነገር ደግሞ ኢህቲፋልን ይጨምራል ይላሉ። ማን ያለው እንደዚያ? ኢህቲፋል ከተባለ በኋላ ደግሞ እንትን አለ። ከዚያ በኋላ ጫቱን ለሚያስገባል ሰው አይጠፋም፣ ቀስ በቀስ ማለት ነው። ይሄ ደግሞ ትልቅ ስህተት ነው። ቁርአንና ሐዲስ ላይ ተላዑብ ማድረግ ነውና فبذلك فليفرحوا የሚለው የሁላችንም ማስረጃ የምንደሰትበት ነብዩ ወለዳቸው ቁርአን በመላኩ ከጽልመት መውጣታችን ሁላችንም የሚያስደስተን እንጂ እነ እከሌን አስደስቶ እነ እከሌን የሚያስከፋ ነገር አይደለም። ሁሉ ሙስሊም የሚደሰትበት ነገር ነው። መደሰት ማለትና እንደፈለጉ ከዲን الاسلام አስተምህሮት ውጪ የፈለጉትን ነገር ዲን ላይ መጨመር ደግሞ የተለያዩ ነገሮች ናቸው። ጀዛኩሙላሁ ኸይራን ኡስታዝ ቀጥሉ። ጀዛኩሙላሁ ኸይር። شكرا جزاك الله خيرا وبارك الله فيك. قرآن أعود يتناقر يالله سورة يونس لا يالله نو سلا قرآن يتناقر يالله يا أيها الناس قد جاءتكم موعظة من ربكم وشفاء لما في الصدور وهدى ورحمة للمؤمنين قل بفضل الله وبرحمته فبذلك فليفرحوا ذا هو خير مما يجمعون. فزيم الدسة يالله يتناقر يالله الله ስለ ቁርአን ነው ስለ እስላም ነው እየተናገረ ያለው። እሺ ስለ ነብዩ ሰለላሁ ዐለይሂ ወሰለም ቢሆንም እኛ በነብዩ ሰለላሁ ዐለይሂ ወሰለም መወለድ በጣም ደስተኛ ነን። በእርሳቸው መወለድ የሚከፋ የለም። እርሳቸው በተወለዱ ጊዜ ሰይጣን ተከፍቷል። አብሮ እርሳቸው በመወለዳቸው የሚከፋ ሙሃቢያ ሰይጣን ነው እያሉ ሲጨፍሩላቸው በእርሳቸው መወለድ የሚከፋው ሙስሊም ካለ ይሄ ሙስሊም አይደለም። እዚህ ዓለም ላይ ካገኘነው ትልቁ ጸጋ ማን እንደሆነ ታውቃላችሁ? ወላሂ ነብዩ ሰለላሁ ዐለይሂ ወሰለም መወለድ። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ እርሳቸውን በማግኘታችን ይህ ሁሉ የዓለም ህዝብ ሄዳ ነው። በእርሳቸው በኩል እኮ ነው ጀማዓ መነካቸው። ይህ ሁሉ የዓለም ህዝብ ሄዳ ነው። እርሳቸው ኸይሩ መን ወጣ አልሐሳ ይህን ዓለም ከረገጡ ፍጥረት መካከል ከዓለም ሰዎች ሁሉ ታላቅ ሰው እርሳቸው ናቸው። ሼክ አብዱልዓዚዝ ብን ባስ ስለ መውሊድ ተጠየቁ። እርሳቸውን ስለምንወድ ነው የምናከብረው ይላሉ የሚያከብሩ አካሎች እና ይሄ ነገር እንዴት ነው ሲባሉ ወላሂ ኢነሁ አሐብ ኢለይና ሚን አንፉሲና እያሉ ብን ባስ ለብዙ ደቂቃ ያለቀሱት። ሄዳችሁ ዩቲዩብ ላይ ከራሴ በላይ ወዳቸዋለሁ፣ ከነፍሴ በላይ ወዳቸዋለሁ፣ ከገንዘቤ በላይ ወዳቸዋለሁ፣ ከቤተሰቤ በላይ ወዳቸዋለሁ። ወላሂ ቢያዝም ኑሮ መውሊድን አክብሩ ብለው ከማንም በላይ ወለተሳራዕና ኢለይህ ወደ እርሱ በጣም ተሽቀዳድሜ የማከብረውን የነበርኩኝ እያሉ በጣም ያለቅሳሉ። ነቢዩ ሰለላሁ ዐለይሂ ወሰለምን በመወለዳቸው ያልተደሰተ ሰው በምን ሊደሰት ይችላል?
እርሳቸውን የሰጠችን ይችን ዓለም እንደወዳት ካደረገኝ ነገር መካከል አንደኛው ነብዩ ሰለላሁ ዐለይሂ ወሰለምን የረገጡበት ዓለም በመሆኑ ነብዩ ሰለላሁ ዐለይሂ ወሰለም ስለረገጧት ይችን ዓለም እንደወዳት አድርጎኛል። እዚህ ዓለም ላይ እኮ ነብዩ ሰለላሁ ዐለይሂ ወሰለም ኑረው ነበር። መዲና ስትሄዱ ያለው ስሜት በዚህ ቦታ ላይ እኮ ነብዩ ሰለላሁ ዐለይሂ ወሰለም ረግጠው ሊሆን ይችላል የሚል ስሜት ይሰማል። መካ ላይ በሄዳችሁ ቁጥር እዚህ እኮ እያስተማሩ ስጁድ የወረዱበት ቦታ ሊሆን ይችላል፣ ያለፉበት ሊሆን ይችላል። እርሳቸው ከሃዲያኖች እዚህ ቦታ ላይ እኮ የደበደቡባቸው ሊሆን ይችላል። ያ ሁሉ ቦታ ራሱ ይናፍቃል። ያደጉበትን የተወለዱበትን ቤት ሄዳችሁ ስታዩ ነው የእርሳቸውን የነብዩ ሰለላሁ ዐለይሂ ወሰለም ነገር ግን ውዴታ የሚገለጸው ባጭሩ ሱናቸውን በመከተል እንጂ እርሳቸው ያላስተማሩትን አስተምሮ አዲስ ትምህርት በማምጣት አይደለም። የእርሳቸው ወዳጅ የሆነ ሰው የእርሳቸውን መንገድ ይከተላል። የእርሳቸው ጠላት የሆነ ሰው ነው በእርሳቸው መንገድ ላይ አዲስ መንገድን የሚፈጠር። ስለዚህ መውሊድን ማክበር የነብዩ ሰለላሁ ዐለይሂ ወሰለምን የመጥላት ምልክት እንጂ የመውደድ ምልክት አይደለም። ለተቻለ እርሳቸውን የወደደ ሰው እርሳቸውን ይከተላል። ነቢያችን ሰለላሁ ዐለይሂ ወሰለም ማ ሚን ኸይሪን ኢላ ወቀድ አኽበርቱኩም ዐንሁ ወማ ሚን ሸሪን ኢላ ወቀድ ሐዘርቱኩም ዐንሁ። ምንም አይነት መልካም ነገር የለችም ስለዚያች የነገርኳቸው ቢሆን እንጂ አሉ። ከነገሩ መካከል ታዲያ መውሊድ እናገኛለን? ላ አናገኘውም በፍጹም። ያ ነው እና ይህን ያስላል። ማዲንጎ ነው የሚለው ጥያቄ አለ አይደለም? አሉ ይቅርታ፣ ማዲንጎ ይመስለኝ ነበር። ማንዶ አለ? ታሳ እንዴት ነው? ሰላም አለይኩም። ሰላም አከም ነጋራ አከም ጀራ አተረፍ